ውድ የዘመናዊ ሾው ተከታታዮቻችን ባለፈው ሳምንት በነበሩን እንግዶች በወይዘሮ አዳነች አሰፋና በወይዘሮ የሸዋ ማስረሻ ቆይታችንን ብዙዎቻችሁ እንደተደመማችሁና ዘመናዊነትን አብረን እንድንለማመድ ማሰብ እንደጀመራችሁ በኮሜንቶቻችሁ ላይ አስፍራችሁልናል። አሁንም የእኚህን አስገራሚ ወይዘሮና የእኛን ትውልድ እያነጻጸርን የህይወት ተሞክሯቸውን ለማየት ይህን ክፍል ለቻነሉ አዲስ ለሆናችሁ ሰብስክራይብ በማድረግ እንድትከታተሉን ልናስታውሳችሁ እንወዳለን። ከዘመናዮች ጋር አብረን እንዘምን። ዘመናዊ ሾው መልካም ቆይታ። በደጅ ጋብቻችን እየጨረስን በአሁን ዘመን አይደለ ሽምግልና ሌትሊ ምንልክ ቤተሰቦቻችንም እንግዲህ አሁን አዱ ታያለሽ አይደል ሶሻል ሚዲያ ትከታተላለች። አሁን የተለያዩ ፕላትፎርሞች ስታይ ልጇ እዛ ላይ ኦሬዲ ደጅ አናውንስ አድርጋ ከሆነ እዛ ላይ ያሉና እንደው እሱንስ በምን እይታ ነው የምናየው? እኛ ምን ያሁን እኛ ጀነሬሽን ላይ ብዙ የምቀበለው ነገር አይደለም። እኔ ምንድነው መጀመሪያ ወላጅ አሳውቀሽ እሺ ፕሮፖዛሉ ይሄድ። አብዛኛው ፕሮፖዛሉ ደግሞ የተጠና እንደሆነ ይታያል አይደለ? የታወቀ ነው። ሴቱ ሰርፕራይዝ የሚሆንበት ሁኔታ የተዘጋጀው ነገር በደንብ እያየነው ነው ያለ ነው እና እኔ እንኳን ባገባሁበት ዘመን የዛሬ 21 ዓመት ነው ትዳር የፈጸምኩትና ሽማግሌ ሊመጣ ነው ብዬ ተናገርኩለት። እቤት አለበት ጠፋው። በቃ እንዴት ብዬ አባቴንስ አይን ላይ የተጠየቅኩትም ጥያቄ ከዛ ከተነገረ በኋላ የት ነው የምታውቂው ቁጭ ተብዬ 3 ሰዓት ሙሉ ይሄን ፕሮግራም እናቴም አባቴም ያዩታል። በቃ እኔ ልነግርሽ አልችልም የደረሰብኝን ነገር ማለት ነው። ምክንያቱም ከትምህርት ቤት ወደ ቤት እንደዚህ ሲያመላልስ የነበረ አባት ነበረ እና በምን ሰዓት የት ተብዬ የተፈጸመብኝ ነገር አረሳው። አሁንማ እንዴት ሊኮን ነው ይሄ ነገር? አንቺን እንደኔ ያሳስብሻል ወይ የዚህ ፕሮፖዝ የማድረጉ ነገር? ከዛ አዱ ደግሞ የራሷን እስቲ የድሮውን ደግሞ ትነግረናለች። ካንቺ ልጀምር እስቲ። እኛም በእኛ ጊዜ ማለት ጀመር። አዎ እውነት ነው። በቃ ልክ ነው ብለን በእኛ ጊዜ ማለት ጀመርን። አሁን በእኛ ጊዜ ምንድን ነበር? ፍቅረኛ ስንይዝ እንደምንጋባ እናውቃለን። የፍቅር ግንኙነት አንድ ሰው ጀመረ ማለት በቃ ወደ ጋብቻ የሚመራ ነገር ነው። እዛ አንድ የተወሰነው ከተገባበት። አሁን ላይ ይሄ ሰርፕራይዝ ሲደረግ ፕሮፖዝ እናድርግ ኢንጌጅመንቱ ምናምን ሰዎችን በጣም የሚያስደነግጣቸው የሚያስለቅሳቸው ደስታው አይመስለኝም። መጀመሪያም የፍቅር ግንኙነቱ ሲመሰረት ላይሆንም ይችላል የሚል ሙከራ ውስጥ አሉ ማለት ነው ላሉ። ምክንያቱም እኛ ፍቅረኛ ያዝም ማለት በቃ ከተወሰነ ጊዜ በኋላ መቼ ነው ታዲያ የምንጋባ? አይ ቆይ ይሄን እናስተካክል እንዲህ እየተነጋገርን ነው እንጂ የምንመጣው እንደው ስንት ዓመት ሙሉ በእድሜያችን ስንቀልድ ቆይተን የሆነ ጊዜ ላይ ላግባሽ ብሎ ሲጠይቀኝ ያን ያህል የሚያስለቅሰኝና ይገባኛል። የሰዎችን ስሜት እረዳለሁ። ደስታም ያስለቅሳል። እየወቀስኩ አይደለም፣ ግን መደነቁ ከየት ነው የመጣው? በዚህ ደረጃ መደንገጡ ያንን ያህል ጊዜ ስንጨርስ አንጋባም ብለን አስበን ነው ወይ እየሄድንበት ያለ ነው የሚለውና እሱ ነገር ትንሽ ያሳዝናል። ከእንደገና ደግሞ አርግልኝ ያድርግላት ተብሎ ተነጋግሮ ሁሉ ነገራችን የካሜራ ሆነ ለመቀረጽ እሱን ለማስቀረጥ የትኛው ነገር ነው የሚበልጠው? አሁን የድሮ ፎቶችን አያሉ የእናት አባቶቻችንም አሉ። ትክክለኛውን ያንን ቅጽበት ነው በፎቶ ቀርጸው የሚያስቀምጡት። አሁን የሰርግ ፎቶ ይባልና የማይስማማኝ ነገር አንድ ቀን ቀረጻ ሲካሄድ እስቲ ያን የቀለበት ስታስርላት የነበረውን እና እስቲ ደግሞ እንቅረጸው እስቲ እንዲለበሱና እንዲትደነቅ ያልተገባ ነገር ውስጥ የገቡም ሰምቻለሁ። እስቲ ቀለበቱ ወይን ውስጥ ነው እንዲህ ይደረግና እስቲ እንደመጠጣቱኝ ምናምን ተብሎ ላይ መታነቅም የምንም የደረሰበትን ብዙ ሰማለውና ትንሽ ድራማው በዛ። ከዛ ያኖረናል ይሄኛው የሚለው ነገር ነው የሚያሳስበኝ። የሽምግልናውም እንደዛው ወይ ቤተሰብ ማሳወቅ ከሆነ በዛ መንገድ ተደርጎ አሁን እንደ ድሮ አይደለም። ቤተሰብ አይመርጥም፣ ተመራርጦ ተዘጋጅቶ ነው። ግን ደግሞ ለቤተሰብ ክብር ለመስጠት ነው ያሁኑ ጊዜ ሽምግልና የሚካሄደው እንጂ እንደበፊቱ የሚቆጠር ነገር ኖሮ አይ ይቅርብህ አይቅርብህ ወላጆቻችንም እዛ ላይ አይደሉም። ግን ደግሞ ለቤተሰብ ክብር መስጠት ነው ከተባለ ደግሞ ያችን አንድ ስቴፕ እሷን እንኳን በትክክል መተግበር ለምን አቃተን እላለሁ።
ስለዚህ ይሄ ግርግሩ የፎቶ ጓደኛ ለጓደኛ የምንወራረሰው ነገር ነገ ቤታችንን ያቀናል ወይ የሚለው ነገር በጣም ያሳስበኛልና እሱ ላይ በደንብ መሰራት ያለበት ይመስለኛል። እንደ ወላጅ ሆነሽ ስታዩ ለምሳሌ ሶሻል ሚዲያ ላይ ልጅሽ ኦልሬዲ ደጅ ፕሮፖዝ አድርጎ ስታዩ በጣም የሚያስደነግጥ ነገር እና ክብርንም የሚያሳጣ እኔ ወላጅ እዚህ ቦታ ላይ እያለሁኝ የሚያስብል ነገር አለው አይደለ? በጣም ከባድ ነው። አትሊስት ተመካክሮ ነግሮ ይሻላል ባይ ነኝ። ይሄን ታምኝበታለሽ አይደል? ታምኝበታለሁ። ልጆቼ ገና ናቸው፣ ህፃናት ናቸው። ግን እንደ ወላጅ ሆኜ ሳስበው ያሳስባል። ባይሆን ደስ ይልሻል። የድሮውን አይነት ይሄ የቁጣው የምናምኑ ነገር ይኖር አልልም። ዘመኑ ትንሽ የቀየረው ነገር ስላለ ከኛ አንስቶ እየተቀየረ የመጣ ስላለ እሱን ችግር የለውም። ግን ደግሞ ሁሌ ቤተሰብ ነው መቅደም ያለበት ብዬ አስባለሁ። ለቤተሰብ ተገቢውን ክብር መስጠት ነገ ማንኛውም ችግር ሲደርስ ከማንም ከጓደኛም ፍቅረኛ ባል ሚስት ተብላ ከምትመጣውም በላይ ቤተሰብ ነው ቀድሞ የሚደርሰው እና ያችን ነገር አለመሳጠሩ ነው ነገ የሚያኖረው የሚያጸናውም እዚህ ጋር ለቤተሰቦቻችን የምንሰጠው ክብር በምንም ሁኔታ ውስጥ ሆነው የሚወዱን ቤተሰቦቻችን ናቸው። ስለዚህ እኔ አሁን በዚህ እድሜም እንደ ህፃን ልጅ ነው የምታየው አይደል? ለቤተሰቦቼ ከነሱም ማገኘውን ክብርና ፍቅር ከሌላ ጋር አገኘው። እነሱ እንደዚህ ሳይሰስቱ እድሜ ዘመናቸውን ለኔ ያንን ፍቅር ሲሰጡ እኔ ክብሩን የቱ ጋር ነው ማሳያቸው? መናገር የተወሰነ ነገር ነግሮ እንዲያስብ ያለው ብሎ ማማከር። ሁሉንም ደግሞ የምናውቅ ይመስለናል እንጂ አናቅም። አሁን ቁጭ ብለን ብንማር ኖሮ ብዙ የሰራናቸውን ስህተቶች አንደግማቸውም ነበረ። እኛ ዘመናዊ አድርገን ያኛውን ትውልድ ደግሞ አይ በእነሱ ጊዜ ያለው ነገር ኋላ ቀር ነው ብለን አንዴ ደመደምንና የህይወትን ጥበብ የሚያኖረንን ነገር እውቀቱን ከነሱ የምናገኝበት መንገድ ዘግተናል ብዬ አስባለሁ። እና አሁንም ቢሆን ትላልቆችን እንስማ። ይሄ እንግዲህ በህይወት ብቻ አይደለም። እኔ በመስሪያ ቤት አካባቢም አያለሁ ትላልቅ ሰዎች እንዴት ነው ትሪት የሚደረጉት መስሪያ ቤት ውስጥ ልክ በቃ አገልግለው የሆነ ነገርም ሊናገሩ ሲሉ ትልቅ ስለሆነ እኮ ነው አርጅቶ ነው የሚነጫነጨው። አለቆች ለወጣት ሰራተኞች እና ለትልቅ ሰራተኞች የሚሰጡት ክብር እንዴት ያለ ነው። በጣም ልቤን የሚነካኝ ነገር ነው። እና ሻይ እንጠጣለን ነው ያብረናቸው እርስ በርስ ተጓድነን ብቻ ወጣቱም ከወጣቱ ጋር አዛውንት የሆነውም የራሱን ቡድን ሰርቶ ነው እና እነሱም የሚያካፍሉን ነገር አለ ብናደምጣቸው ብዙ የምንማርበት እነሱም ደግሞ ከኛ መውሰድ የሚፈልጉት ነገር አለ። ይሄ የትውልድ ክፍተቱ እየሰፋ የሚሄደው እንዲጥቃቅም በሚመስሉ መለያየቶች ይመስለኛል። ስለዚህ እንቀራረብ። ቤተሰብም አጠገባችን ላለ ለጎረቤትም ለእድሜ ዋጋ መስጠት ዝም ብሎ አይደለም። እድሜ ብዙ ትምህርት አለው አይደለ? ልምድ ብዙ ነገር ያስተምራል። አንዳንድ እድሜ ቁጥር ነው ይባላል። ቁጥር ብቻም አይደለም። እያንዳንዱ ሰው የሚሄድበት መንገድ በየዕለቱ የሚገጥመን እኔና አንቺ ከትናንት ዛሬ ሌላ ነው፣ ነገ ደግሞ ሌላ ነው የምንሆነው። በጣም ትልቅ ሀሳብ ነው አያይዘሽ ያቀረብሽው። አዱዬስ እዚህ ላይ ምን ታስቢያለሽ? ከጋብቻው ጀምሮ ጀምሪልንና እስቲ ጋብቻ በመቅለሉ አገራችን ልጆች ተጎድተዋል። ወንዱ የሚያገባትን ያውቃታል ወይ? ቤተሰቧንም እኮ አያውቅም። ድንገት ሆቴል ይመጣል፣ ያያታል፣ ቆንጆ ናት። ተነስቶ ሄዶ ቀለበት ገዝቶ መጥቶ ተንበርክኮ ያደርግላታል። ያ የተንበረከከው ባል ማን ነው? ያችስ ቀለበት የምትቀበለዋ ሴት ማን ናት? በፍጹም አያውቃት፣ ሳይተዋወቁም ስላየሁ ነው እኔ አይቻለሁ፣ እከታተላለሁ። ድንገት መጥቶ ቀለበት አደረገ፣ አገባት። ምን እናት ያች ልጅ ምን ጸባይ ያላት?
ድሮ እኮ እንዴ ጋብቻ የቶሎ ቶሎ ቤት ይባላል። አዎ ቶሎ ነው። ወጣቱ ዛሬ ይቸኩላል። ሴቷ በተለይ ሴቶች ላይ ችኮላ ያለው ለምን በቃ እድሜ ይሄን ያህል አመት ከሆነሽ ልጅም አትወልጂም፣ ቶሎ ማግባት አለብሽ። ይደርሳል። አሁን እናቶች ተሸፍኖ የተቀመጠማ ገዢ አያጣም ይላሉ። ስለዚህ ለምንድን ነው ራሴን አጋልጬ ወዲያው አግባኝ አገባ ቤት ገባ፣ ጸባው ሌላ ነው፣ እወልዳለሁ፣ እፋታለሁ፣ ልጄ የት ይሄዳል? ጎዳና ተዳዳሪ። እኛ በእኛ ጊዜ ነው የምልሽ የለም ይሄ ጎዳና ተዳዳሪ የሚባል ነገር የለም። የትዳር ቀለል ማለት አሁን በቀላሉ ጋባት ትውልዱን ሜዳ ላይ ያወጣው ምን እንደሆነች ሳያቅም ያገባኳል። ምን እንደሆነ ሳታቅም ይታገባል። ሁለት ሰዎች ናቸው እኮ ተጋብተው አንድ ቤት ሊኖሩ ነው። ጸባው ምንድን ነው? ቤተሰቦቹ እንዴት ናቸው? ምንድን ናቸው? በኋላ ብጥብጥ ይመጣል፣ መለያየት ይመጣል። ዘር ለማፍራት ነው የምትገቢው። ለባልሽ መስዋዕት ልትሆኝ ነው የምትገቢው። የደም መስዋዕትነት ትከፍያለሽ፣ የአካል መስዋዕትነት፣ ጉልበትሽ ብዙ መስዋዕትነት ከፍለሽ ነው ልጅ ስትወልጅ ልጅ ታሳድጊያለሽ። ያን ልጅ እንዴት ነው የምታሳድጊው? አንቺ ነሽ መጀመሪያ። አንቺ ቆምሽ ስትሆኝ ነው የምታቆሚው። እኔ ወድቄ ሰው ማንሳት አልችልም። ስለዚህ ሴቶች ልጆቻችን ባይቸኩሉ። ጋብቻ አሁን በፎቶግራፍ በስልክ ብቻ ነው። በስልክ ይነሳ። እኔ አመሳይ 60 ዓመት ማሳየሽ በክብር ስላስቀመጥኩት ነው። አለኝ ባለቤት ያለኝ፣ የቤተሰብ አለኝ፣ የእናቴ 60 ዓመት የለበሰችው አለኝ። ታሪክ እንያዝ፣ ስንጋባም እንተዋወቅ። አሁን ኋላ ቀር ሊባል ይችላል፣ ግን መጠናት አለበት። እንግባባለን ወይ? የልጄን ልጅ እኔም እፈልጋለሁ፣ እሷም ትፈልጋለች። ለልጄ ልጅ የምማች አስተማሪ ነኝ ወይ? ልጇን መበከል ጥሩ አስተማሪ ካልሆንኩላት ዞር በይ ትላለች። እኔም ደግሞ እንደዚህ ፍጅት ይመጣል። መጠናናት ብዙ አይቆዩ፣ ግድ የለም ባስቀመጡት ጊዜ እኛ እንደኛ 3 ዓመት ደጅ ጥኑ ምናምን አንልም። ያችን ጊዜ አጣፍጡና ይወያዩባት። ወንዱ ይወቃት፣ ሴቷም ትወቀው። የምትገባበትን ቤት ሳታይ እኮ ነው ዘላ የምትገባው። ምንድን ነው እዛ ቤት ያለው? ቤት ውስጥ ምንድን ነው ያለው? እንዴ አውሬም እኮ የታሰረበት መግባት አለ። ማጥናት፣ ረጋ ማለት፣ በዚህ ላይ መከባበር። አሁን ቀለበቱን በርካሽ ተገደረገ፣ ጋብቻው ቀለለ። ልብስ ለምሳሌ ትገዣለሽ፣ በደንብ የምትይዥው እኮ ጓጉተሽለት የገዛሽውን ልብስ ነው። ዝም ብሎ ማለት እንዲሁ አንስተሽ አታውቅም። ጋብቻ ክቡር ልናከብረው ረጋ ብለን አስበንበት አለበት። ለልብስ የሚወልቅ ነገር አይደለም። መግቢያ ብቻ ነው ያለው፣ መውጫ የለውም። ጋብቻ ለልጆቻችን ማሰብ አለብን። ባልና ሚስት መከባበር። ቅድም እንዳልኩሽ እኔ ለልጆቼ ማስቀምጠውላቸው አለ። ብር አይደለም አሁን የሚታየው። ስንት ብር ደሞዝ አላት፣ ስንት ዲግሪ ሰርታለች፣ ምንም ትሆን ብቻ ቤተሰቦቿ ገንዘብ አላቸው ወይ? የእሷም እንደዚሁ። ያ ደግሞ ኑሮን አይገነባም፣ ያፈርሳል። እኔ ባለቤቴን ያስተማርኩት ብዙ ነገር አለ። እሱ እኔን ያስተማረኝ ብዙ ነገር አለ። ያ ብሎ ያስተማረኝ እሱ ነው። ባልም ሚስቱን ሲያገባ ፈጽሞ ተሰርታ ያለቀች አይደለም። እንደዛ ቀለበት አደረገላት ወስዶ ያለቀች አይደለች። ብዙ ሊሰራ ይገባዋል። ትዕግስት፣ መመካከር፣ ፍቅር። ዛሬ ተጋብቶ ሌላ ነገ ጧት ቆንጆ ናት ከሚል ቤት ያለችዋን ማሳመር ይቻላል። ባለቤቴ እንደሱ ያደርግ ነበር። ሴቶች ቢሮ ቆንጆ ልብስ ካየ ከወደደው ገዝቶልኝ ይመጣና አንቺ እንዲልበሽ ይለኛል። ለምን? ወንድ ልጅ ልቡ አይኑ ላይና አፍንጫው ላይ ነው። ወንድ ልጅ ጥሩ ሽታ ይፈልጋል፣ ጥሩ እይታ ይፈልጋል። ግን ዝም ብሎ አይቶ መግባት ደግሞ በኋላ ገደልም ሊሆን ይችላል፣ መውጫ ሊያጥር ይችላል። ያስቡበት፣ ረጋ ይበሉ።
እንደማሩ ማለት ነው። ተከድና ትቀመጥ፣ በክብር ታግባ። ባልየውም ጓጉቶ እኛ በጣም በጉጉት ነው የምንጠብቀው የሰርጋችን ቀን። አሁን እንደዛ አይመስለኝም። መጀመሪያ ሁሉ ነገር ካለቀ የበላሽው ዛሬ ሽሮ እዚህ በልቻለሁ፣ ነገ ራህዬ አንዱ ቦታ ወስዳ ሽሮ ብታበላኝ ተለመደ። በቃ ያ ነገር አጓጓኝ። ሌላ ፈልጋ ያልበላሁትን ነገር ነው ፈልገውና ቶሎ ባይበሉ። እኔ ግን እዚህ ጋር አንድ ነገር እታዘባለሁኝ ደግሞ አሁን ያለን ወላጆች ልጆቻችንን ገፍተን እንደማስወጣት ያህል ለምንድን መቼ ነው የምታገቢው እያሉ በተለይ ሰርግ ቤት ሄደው ሲመጡ የጓደኞቻቸውን ሰርግ ሄደው ሲመጡ እናቶች ራሳቸው አይደለም ይላሉና አስገድደው ልጆቻቸውን በቃ እንድታገባ ኢንሲስት የሚያደርጉ ገጥሞሽ አያውቅም? እና ብዙ ልጆች ሲማረሩም እሰማለሁኝ። በቃ ቤታችን በተለይ ይሄ ጎረቤት ሰርግ የዘመድ ሰርግ ሲሆን ቤታችን በቃ መግባቱን ላንጠላለን። የገዛ ወላጆቻችን ወደ ትዳር እንድንገባ ይገፋፉናል። ያላገኘነውን ያላጠናነውን ብለው ብዙ በእኛ ጀነሬሽን የሚያሉ እንግዲህ ትዳር ከእግዚአብሔር ነው አምናለሁኝ። ነገር ግን ደግሞ እንዲህ ተገፍታ አንድ ሴት ልጅ መውጣት አለባት ብዬም አላስብም። እንዳልሽው አዱዬ ትዕግስት ያስፈልጋል፣ ማጥናት መጠናናት ያስፈልጋል። በአሁን ዘመን ደግሞ እኛ የተቸገርነው አጥንተንም ተጠናንተንም ገብተን ብዙ ችግሮች እየገጠመን ነው። የአርቲፊሻል የሆኑ ነገሮች ይመጡና ከገባሽ በኋላ የምታያቸው ነገሮች ይለዋወጣሉ። እንዲያውም የድሮ ነው እንጂ አሁኑ እየተባለ እንደው እንዲህ በማነጻጸር ደረጃ የተቸገርንበት ነገር አለ። እዚህ ላይ ደግሞ እንግዲህ አንድ ላይ ታግዥኛለሽ የሽዬና ምን ይባላል እንግዲህ ሀቁን መነጋገርም ስለሚያስፈልግ የድሮና እናቶች በብዛት ቤት ስለሚሰሩ የቤት እመቤት ስለሆኑ አሁን ደግሞ አሁን ያለ ጀነሬሽን ደግሞ ወጥቶ ደጅ ስለምትሰራ ሴቷ የልብ ልብን ባይባል በቃ ራሷ ሙሉ ነኝ ብላ ታስባለች። ጎዶሌን የሚሞላልኝ ሰው አልፈልግም፣ ተከባብረን እንዲህ ሁለታችንም እንኑር እንጂ እንደ ድሮ እናቶች እየተረገጥኩኝ መኖር አልፈልግም የሚል ጋብቻን በቀላሉ የሚያፈርስ ነገሮች እየመጣብን እናያለን። እና እንደው ይሄም እንዴት ይታያል? ራስን ከመቻል ጋር ትዳር ይሄዳል ወይ የሚለውም ነገር ብዙ ሰዎች ላይ ጥያቄ አለና ይሄንን እስቲ ሁለታችሁ እንዴት እንደው ጠቅለል አድርጋችሁ ዲፕሊ ከንትኑ ላይ ይወጣል። በርግጥ ራስ መቻል አሁን አዱ ለምሳሌ ትሰሪ ነበር አይደል? አንቺ ድሮም ትሰሪ ነበር ስራ እና ይሄ ነገር ነበር፣ ይሄ አመለካከት ነበረሽ አንቺ? ባህል ራስ ነው። ባህሌን እንደ ባልነቱ አከብረዋለሁ። ራስ ነው እንደ ሊችለኝ ሊወደኝ ሊያከብረኝ ሊያስተዳድረኝ ነው የወሰደኝ። እኔም ደግሞ ከጎኑ ሆኜ ልረዳው ነው። መስራት ቤቴን አያለው። መስራት ካስፈለገ ሰርቼ እረዳዋለሁ። ሴት ብትሰራ ነውር አይደለም። ስራ በጣም መልካም ነው፣ ግን ከባል ጋር የሚያጋጭ አይደለም። ስራ መረዳዳት እንደውም መስራት አለባት ሴት ልጅ። ብዙ ካልወለደችና ልጆቼ ይጎዳሉ ብላ አሁን ያው በኦንላይን ይሰራል ምናምን ተብሎ ቤት ይውላሉ እናቶች። እንደሱ ካልሆነ በስተቀር መስራቱ በጣም ቆንጆ ነው። መልካም ነው ማምነው። መኩራትም መኮራራ ለመኩራት ሳይሆን ለመረዳዳት። ወንዱም ደግሞ ሚስቴ ልትረዳኝ ነው የምትሰራው፣ ድካሟን ማሰብ አለበት። እሷም ደግሞ ሰራሁ ብላ መኩራት ያስፈልጋት። መረዳዳት፣ መነጋገር ለሁሉ። ባልና ሚስት እኮ አንድ ተቋም ነው፣ የልጆች ማሰልጠኛ ተቋም ነው። ለራሳቸው ጊዜ መፈለግ አለባቸው፣ ማስቀመጥ አለባቸው። ቅዳሜና እሑድ ከሆነ እሱ ሌላ ቦታ ከጓደኞቹ ጋር ከሚሄድ ከሚስቱ ጋር ስብሰባ መሰበብ መነጋገር አለበት። ለሚስቱ ጊዜ መስጠት አለበት። ምንድን ነው ወደለሽ? ይሄን ባነሳ ደስ ይለኛል። እድሉን የምጠብቀው የነበረው እንደውም የሚገርምሽ ያለቀስኩበት ጊዜ አለ። እስራኤል ቅዳሜ እነኚህ አማኞቹ ድግስ ነው። ሰንበትን ሲያከብሩ ታሪክ የሚነጋገሩበት ነው። ባልና ሚስት የሚጫወቱበት ነው። ለልጆቻቸው የእግዚአብሔርን ቃል የሚነግሩበት ጊዜ ነው እና ቅዳሜ ሻማና ወይን ተጨምቆ ህብስት ተጋግሮ ቅዳሜ ሰንበትን ለማክበር ተጠርቼ ሄድኩ። ነይ ከኛ ጋር ሰንበትን አክብር ያለች እና ሄጄ
ሻማ ቀርቧል፣ ህብስቱም ቀርቧል። ከመቆረሱና ሻማው ከመብራቱ በፊት ግን ባልና ሚስት አጠገብ ለአጠገብ ቆሙና መጀመሪያ እሱ ጠየቃት፣ ሚስቴ የአጥንቴ ክፋይ እግዚአብሔር አንቺን ለኔ ሲሰጠኝ ራስ እንደሆንሽ አንቺን ደግሞ እንድትረጂ ራስ በመሆኔ ራስ ያልሆንኩበት ቦታ ያረዳሁሽ ቦታ ያሳዘንኩሽ ቦታ በዚህ ሳምንት አስቢኛ ጋር ቂምን ይዘነው ነው የምናልፈው። እዛ ግን በሳምንት ነው። ሳምንቷን ጠብቀው የንስሐ ጊዜ ነው። ምንድን ነው ንገሪኝ ይላል። አይ ኧረ ምንም ነገር የለም አልበደልከኝም። በንግግርም በአንዳንድ ነገርም አሳዝኗት ከሆነ ትነግረዋለች። አይ እንዲህ እንዲህ ብለህ ነበር ግን አዝኛለሁ፣ ለእግዚአብሔር ምሕረት ያድርግልን ትላለች። ጎንበስ ብሎ ይቅርታ ብሎ ይስማታል። እሷም ደግሞ ባሌ እግዚአብሔር የሰጠኝ አካሌ እኔ አጥንት ክፋይ ከጎንህ እንድረዳ ምንድን ነው ባልረዳሁህ ነገር እስቲ የበደልኩህ ነገር ካለ ንገረኝ። አይ በበደላው ከሆነ ነግራታል፣ ካልበደለችም በቃ ተነጋገሩ፣ ተቃቅፎ ይሳሳባሉ። ያቺ ሻማ እንዲሁ አትበራም። ይሄ ካለቀ በኋላ ነው ሻማ ይበራል። ከዛ በኋላ ሳቅና ጨዋታ ነው፣ አዲስ ኑሮ ነው የጀመሩት። ልጆቻቸው ፊት ጸብ የለም። አለቀስኩ እኔ የእውነት እኔ ባለቤቴ በጣም መልካም ሰው ነው። ያንን ሳይ አለቀስኩ። ምን ነው አልኩ። በቃ ቂም ይዘን እናልፋለን። ባሎች እንደዚህ ጊዜ ቢሰጡ ለእነኛ እንቁዎች መልካም ሚስት አትገኝም፣ ማትገኝ እንቁ እያለ ብዙ እንቁ የጣሉ እኔ ለወንዶች እናት በብዛት አዝናለሁ። እና መነጋገር፣ መደማመጥ፣ ሊያከብራት ይገባል። አካሉ ነች፣ ልታከብረው ይገባል። አሁን የጠፋው መከባበር ነው። እና ትዳርም መከባበር ጠፋ። እኛ ለትዳር ለተጋቢዎች ለማክበር ልብስ እኮ ሳምንት ነው የምናዘጋጀው። በቃ የተከበረ ነው ትዳር። ስንሄድ ትዳሩን አክብረን ሙሽሮቹን አክብረን አለባበሳችንን ጠብቀን ዝም ብለን አንሄድ። ጸጉሩ ይሰራል፣ ልብሱ ሰርግ አለብን። ጋብቻ ዝም ብሎ አይደለም። ይሄ የኔ ነው። ለአሁኑም ደግሞ ይጠቅማል ብዬ ነው የምናገረው። መርጋት፣ መወያየት፣ መከባበር፣ መጠበቅም ባል ሚስቱ መጠበቅ፣ ሚስትም ባሏ መጠበቅ ግዴታ ነው። እኔ ሸሚዙ ቆሽሾ እንዲወጣ ባሌን አልፈልግም፣ እመልሰዋለሁ። እኔ መስታወት አይደለ እንደውም ብዙ ማላይም ባሌ ነው። አይ ተይ ተይ አሁን እንደዛ ለምንድነው ልጆቼም ይመልሱኛል፣ ተመለሽና ለውጪ ይላሉ ልጆቼ። እና መጠባበቅ በቃ ተፈጥሮ እንደዛ ነው። መጠባበቅ፣ መረዳዳት፣ መነጋገር፣ አለመቸኮል። በጣም ደስ ይላል። መከባበር፣ መረዳዳቱ በጣም ወሳኝ ነው። ዋጋ መሰጣጠት እርስ በርስ። አሁን እኛ ዘመን ላይ የሚገጥመው ነገር ምንድነው? ሴቷ የግድ ወጥታ መስራት አለባት። እንደ ድሮ በባል ገንዘብ ብቻ መኖር አይቻልም፣ አልፈቀደልንም። ከእንደገና ደግሞ ትምህርቱም ግድ ሲሆን መቼም ሰው ተምሮ በቤት ቁጭ ብቻ ሊል ሳይሆን ወጥቶ ደግሞ የተማረውን ሊተገብረው ነው። ስለዚህ እነዚህ ነገሮች ስላሉ ወጥቶ መግባቱ ግድ ከሆነ ያልተገባ ፍክክር ውስጥ አለመግባት። እኔ አንዳንድ ሴቶች በመማራቸው ገንዘብ የተሻለ በማግኘታቸው ታበየው ከሆነ እሱ ስህተት ነው። ከዛ ውጭ ግን ወንዱ እንደ ወንድ ሆኗል ወይ? በፊት በደንብ ይሰራሉ ይመስለኛል። ወንድ ሲያደግ ወንድ ምንድነው መሆን ያለበት፣ ባል ምንድነው መሆን ያለበት የሚለው ላይ በደንብ ስለሚቀረጹ ሚስቶችን ያንጻሉ። ሚስቶችም ፍቃደኛ ናቸው፣ በእድሜ ማነስ ያሉ ናቸው፣ ለመማር ዝግጁ ናቸው። ስለዚህ ብዙም ችግር አይፈጠርም። ትክክል። አሁን ግን ወንዶችን ስናሳድግ እንደ ወንድ እየሰራን ነው ወይ? ጥሩ ባል ማለት ምንድን ነው የሚለው ነገር ላይ አባትነት ሚናውን እንዲወጣ በደንብ ተሰርቷል ነው ወይስ ሰርታ የምትመጣውን ሴት ልክ እንደ በፊቶቹ ሴቶች ቤት ውስጥም እኩል ተስራ እያለ በዛ ደረጃ ብቻ የሚጠብቅ ነው ወይ? አንዳንድ ወንዶች ያልተገባ ፉክክር ይገባል። ስትማርም አጉል ቅናት አለ። ራስን ማሳደግ ሌላ ነገር። አንዳንዴ ደግሞ መበላለጥ ቢፈጠር በሁሉ ነገር የመበላለጥ ሳይሆን በአንዱ የሆነ ሰው የተሻለ እድል ይገጥመዋል። ሴቷ የተሻለ የትምህርት እድል አግኝታ ከነበረ
እሱ ደግሞ በቢዝነሱ የተሻለ ስራ የሚሰራ ከሆነ ምንም ያን ያህልም ፉክክር የምንገባበት አይደለም። ይሄ ቤተሰብ ልጆችንም የምንቀርጽበት ትልቅ ተቋም ስለሆነ ያልተገባ ፉክክር አለመግባት፣ መረዳት፣ ቤት ወጥታ ሰርታ መግባቷ ለልጆቻችን ምንድን ነው የሚጠቅመው፣ ለእኔ እንደ ባል ምን ይጠቅመኛል፣ ለቤተሰባችን ምን ይጠቅመኛል ብሎ የሚረዳ ባል ይጠይቃልና ሴቱም ጋር ብቻ ሳይሆን ወንድም ጋር ያለ ችግር ይመስለኛል። ስለዚህ ልጅ አስተዳደግ ላይ በጣም ወንድ እንደ ወንድ እንዲሆን ሴት እንደ ሴት እንድትሆን በደንብ መሰራት ያለበት ይመስለኛል። በጣም ደስ ይላል። እንደውም ልጅ አስተዳደግ ስትይ የሚቀጥለው ጥያቄ እሱ ነበረ። የተከበራችሁ ውድ የዘመናዊ ሾው ተከታታዮቻችን፣ መቼስ ይሄ ዘመናዊ ሾው የማያነሳው ርዕስ የለም። በጣም ብዙ ርዕሶች ማንሳት እንችላለን። ነገር ግን እንደው ቅንጭብ አድርገን ከየቦታው የምንሄደው ኢሹ ብዙ ነው። አንድ ዘመናዊ ሴት መሆን ያለባት ልጆቿን፣ ቤቷን እንዴት መምራት እንዳለባት ነው በአጠቃላይ ነው እያየን ያለ ነው እና ይሽ አሁን ባልሽው እኔ በጣም ስለሚያሳስበኝ ነው ልጅ አስተዳደግ ላይ እንግዲህ ሶስታችንም የልጆች እናት ነን። የሽዬም የመንታ ልጆች ሊያው በጣም እድለኛ እኮ ነሽ። በጣም ነው ሰው ለምኖ ባያገኝምና የተባረክሽ ነሽ። በጣም ደስ የሚለው እዛ ላይ ወንድና ሴት አይደል? አቤት መታደል! በጣም ነው ደስ የሚለው እና እኔ አንድ ወንድ ልጅ ነው ያለኝ። ልጆች አስተዳደግ ግን በጣም ሁሌ የሚያሳስበኝ ነገር ነው። ቀድምም ስናወራው ነበረ እዚህ ኢሹ ላይ እና እንደው ልጆች ስናሳድግ እንዴት ነው ማሳደግ ያለብን? እኛ ጀነሬሽን ያሳደግናቸው ልጆችና እናንተ እኛን ያሳደጋችሁበት መንገድ የሰማይና የምድር አይነት ለውጥ ያመጣ ነው እና እስቲ እንደው ሁለታችሁም ብትመልሱልኝ። ልጆችን እንደ ቀድሞ ስርዓት ነው እንዳሁን ነው? ያው መቼስ ይሄንን ስጠይቃችሁ መቼስ ዘመኑ ያመጣውን ነገር መጠቀም እንዳለብን አምናለሁ። ነገር ግን እኔን ብትጠይቁኝ የበፊቱን ነገር በዝድ አድርገን ያለውን ነገር መጨመሩ ላይ በጣም የማምን ሰው ነኝ። ልጆችን እንደ ኢትዮጵያዊነት ባህላቸውና ሃይማኖታቸውን አጥብቀው መያዝ አለበት። ሁሉም ሰው የሚያምነውን እምነት በደንብ ልጆቹ ላይ መስራት አለበት ብዬ ማምን ነው። ተጠቃሚም ሆኜበታለሁኝ እና እኔ እስቲ እሺ አሁን ካንቺ እድሉን እንግዲህ ልስጥሽ። ለምንድን ነው ይሄንን ያደረኩት? ግድ የለም ለማነጻጸርም እንዲመቸን ብዬ ነውና እስቲ እንዴት ነው የምታዩም? ትልልቅ ልጆችም ትልቅ አይደሉም እንደለንችን ልጆች ገና ናቸው። እኔ ዩኒቨርሲቲ የገባ ልጅ ነው ያለኝ። እስቲ አሁን እኛ ያሳደግናቸው ልጆችና እኛ ደግሞ ምን አይነት እናቶች እንዳሳደጉን እንደው ትንሽ እስቲ እና የታዘብሽው ነገር ወይንም መልካም ነው ያሁኑ የበፊቱ ደግሞ ይሄ ነገር ይጎለው ነበር የምትዩን? እንግዲህ ብዙ ተመልካቾች ዘመናዊ ሾው የሚከታተሉን እንግዲህ ቤተሰብ ነው፣ እናት አባት፣ ልጆችም አብራችሁ ሁኑ ይሁን እላለሁ። ምክንያቱም ሁሉም ተጠቃሚ የሚያደርግ ጥሩ መልካም ነገሮች የሚነሱበት ትውልድን የሚያንጽ ሴትነትን የምንማርበት ልጆችን እንዴት አድርገን ማሳደግ እንዳለብን የምንማርበት በቃ ብዙ ነገር የሚነሳበት ስለሆነ እኔም እድለኛ ነኝ እንደናንተ አይነት ሁለት ሰዎች ጋር እንደዚህ ዘመናዊ ሴቶች ስለ እውነት ገድቤያችሁ ነው፣ ሰዓትም ይገድበናልና እያቋረጥኳችሁ ነውና እስቲ እንደው ካንቺ እሺዬ ልጀምር። እንደው ስለ ልጅ አስተዳደግ በአሁን ዘመን ያለውን እስቲ ብትነግሪኝ። እኔ ተማሪ ነኝ ያልኩት ከሳቸው በጣም ብዙ መማር ስለምፈልግ የኔ ልጆች ገና ናቸው። 4 ዓመት ከ7 ወራቸው ነው። ስለዚህ ያው ቀድመን የምንሰራበት ነገር እንዳለ ሆኖ በጣም በብዙ ጫና ውስጥ ነው ልጅ የምናሳድገው ብዬ ነው የማስበው። እንደ በፊቱ አይነት እናቶች እኔ እንኳን የተሻለ ጊዜ ለመስጠት እሞክራለሁ ቤት ውስጥ ለመገኘት። ግን ደግሞ ቤት ውስጥ ስገኝስ እውነት አለ ሆይ አጠገባቸው፣ ለስሜታቸው ቅርብ ነኝ ወይ፣ ከስልኬ ከቴሌቪዥን ረቅ ያለው ወይ ብዬ ሁሌ ራሴን እፈትሻለሁ። ከእንደገና ደግሞ በፊት ልጅን ተባብሮ ነው የሚያሳድገው። አስተማሪ በእኛ ጊዜ የተሳደበ ልጅ እስካሁን ትዝ ይለኛል። የመጀመሪያ ጊዜ አስተማሪ ሲሳደብ ሰምቼ ባለጌ ብለን እስካሁን ድረስ የምናስታውሰው ልጅ አለ። ተአምር ነበረ። አሁን እንደዛ አይደለም። ወላጆች ተደርበው ለልጆቻቸው አስተማሪን ሄደው ለምን ልጄን እንዲያረክ ለምን ገሰጽክ ብለው ያልተገባ ቅጣት አላምንም። መምህራን መቅጣት የለባቸውም፣ ግን ለመምህራን ኃላፊነት አንሰጥም። ልክ እንደ በፊቱ መምህራን ጋር ነው የሚውሉት። ረጅም ጊዜያቸውን የሚያሳልፉበት ቦታ ላይ ላሉ ሰዎች ኃላፊነት ሰጥተን አንነጋገርም። ልጆቻችንን እንደው አጉል የመጠበቅ ነገር አለ። ጎረቤቱም እንደ ድሮ አይደለም። ልጆቻችንን ጥለን ጎረቤት አንሄድም። አኗኗራችን ተቀይሯል። በልጆች የሚጣላ ነው ያለው። በፊት ልጅ ሲቀጣ
ደስ ይለናል። እኔ ጎረቤቶቼ ይገርፉኝ ነበረ። የኔ ቤተሰቦች የጎረቤት ልጅ ይቀጣሉ፣ ወላጆች በዛ ጠብ ሲገቡ አላይም። መንገድ ላይ የሆነ ነገር የሚያደርግ ልጅ ቢመለከቱ መንገደኛ የሚያልፍ እየገረፈ ቤት ያስገባል። የት ነው ቤት ብሎ። አሁን እንደዛ አይደለም። ስለዚህ በጣም ትልቁ ጫና ቤት ውስጥ ያለ ነው ወላጆች ላይ ሆኗል ማለት ነው። በጣም ብዙ መማር አለብን። ልክ እንደ በፊቱ ደግሞ ልጆቻችንን መቅረጽ ጫና ይችላሉ ወይ ብለን ስናይ ደግሞ የለም። አሁን እኔ በጣም በትልቅ ቁጥጥር ውስጥ ነበር ያደግኩት። ትክክል ያልሆነ መንገድ አለው፣ ግን ያንን ጊዜ ተቋቁሜ ያልፌ ለኔ ሲሉ ነው ወላጆቼ ያንን ያደረጉት ብዬ የማመሰግንበት ደረጃ ላይ ደርሻለሁ። አሁን ልጆቼ ላይ እንደዛ ባደርግ ይሆናል ወይ? የእህቶቼን ልዩነት አያለሁ። የእድሜ ልዩነት በጣም አለን። 13 ዓመት 11 ዓመት እንዲህ የምንበላለጥ እህቶች አሉ። ወላጆቼ እኔ ላይ ያረጉትን መንገድ እነሱ ላይ ሊተገብሩት ሞክረው አይቻልም ተብለዋል። ይሄንን መረዳት አለብን። አኗኗራቸው ተቀይረዋል። አሁን ትንሽ ሴንሲቲቭም ሆነዋል አይደል ልጆች። እውነታቸውንም ደግሞ ፉክክራቸው በዝቷል፣ ፈተናቸው በዝቷል። እንደኛ አይደለም ሁሉ ነገር በአንዴ መጥቶ ተሰጥቷቸዋል። የሚያስደስታቸውን ነገር ነጠቀ። አሁን የኔ ልጆች ጫማ፣ ልብስ ስገዛላቸው ልወስዳቸው ብል ሌላ ነገር ነው የሚያዩትና በጣም አንዳንዴ ቁጭ እላለሁ። ልቆጣቸውንና ምን ያርጉላሉ። እኛ አሁን አመት ባልተጠብቆ ልብስ ይገዛልን ስለነበረ ጠዋት ስንነሳ ልብስ እንዳንጠዋ ይዘነው እናድራለን። እያንዳንዱ ነገር እንደዛ ነበረ። ጓጉተን ቀስ በቀስ የምናገኘው ነው። አሁን እነዚህ ልጆች ሁሉ ነገር ተሰጥቷቸዋል እና የህይወት እርካታን አጥተዋል ብዬ ነው የማምነው። ስለዚህ እንዲህ የሆኑ ልጆች ላይ ልክ እንደ በፊቱ አይነት ታይ የነበረው የቁጣ የመገሰጽ መንገድ እንደማይሰራ ገብቶኛል። ግን ደግሞ እንዴት በጥበብ ልምራቸው የሚለው ላይ አሁንም ብዙ ማንበብ እፈልጋለሁ። ብዙ ደግሞ ከነሱ መስማት እፈልጋለሁ። ከዘመኑ ጋር የዋጀ የሚመሳሰልልኝ ግን ደግሞ ልጆቼን ባህላቸውን ጠብቀው እንዲያድጉ የማደርግበት እምነት ትልቅ ነገር ነው ብዬ አስባለሁ። ራሴም ላይ መስራት አለብኝ። እንደዛ ማድረግ የተሻለ ጥበቃ ይሰጣል ብዬ አምናለሁ። ሁሉም በየእምነቱ ያንን ቢያደርግ እኔ አድርጌዋለሁ። ይቀረኛል፣ ብዙም ይቀረኝ ነገር አለ። ግን መንገዶች ብዬ ሳስብ የማገኘው እምነታቸው ላይ ፍርሃተ እግዚአብሔር እንዲኖራቸው ማድረግ፣ ለሰዎች ክብር እንዲኖራቸው አርአያ ሆኖ መገኘት። እኔ ከሰዎች ጋር ያለኝን ግንኙነት ያያሉ። በኑሮ ዝቅተኛ የሆነ የሚታገስ ሰው አግኝተን እኛ እንዴት ነው ትሪት የምናደርገው? ያንን ያያሉ። ልጆች ከሚያዩት ነው የሚማሩት። ስለዚህ አንደኛ አርአያ ሆኖ መገኘት፣ በተቻለ መጠን ቤተሰባዊ ነገሩን መጠበቅ፣ እህት ወንድም ሌላውም ጊዜ መስጠት ለቤተሰብ ሊያንጽ ይችላል። ከዛ ውጭ ግን እንዳልኩት ገና ስለሆንኩኝ በጣም መስማት ነው ዛሬ የምፈልገው። እንዴት እናድርግ? በተለይ አሁን ላይ ላለ ነው የድሮ እናውቀዋለን። እኛም በዛ ተቀርጸን ስላለፈንበት ጥሩ ደረጃ ላይ ደርሰናል። እኔ አሁን ልጆቼን በትምህርት ያን ያህል እንዳይወዳደሩ በሱ ለማድረግ ነው መሞከሩ፣ ሰብአዊነት እንዲቀድማቸው ለማድረግ። ከእንደገና ደግሞ ጎበዝ ብዬ የማስበው ልጅ እንደው ተወዳድሮ አንደኛ ወጥቶ እንደሚሸለም ብቻ ሳይሆን ነገ የሆነ የህይወት ተግዳሮት ሲገጥመው ተቋቁሞ ያልፋሉ፣ እያለቀሰም እየተንገዳገደም መቆም ይችላሉ የሚለው ላይ ነውና ብዙዎቻችን ግን ያ እንዳይጎል ስለምንፈልግ በገንዘቡም በእንክብካቤውም በጣም በቃ እንደ እንቁላል ይዘን እንዳይሰበሩብን አድርገን እናሳድጋለንና በተቻለ መጠን ያንን ነገር ለማስታረቅ ነው የምጥረው። እንክብካቤው ምኑ እንዳለ ሆኖ ግን ደግሞ እኔ ካለፍኩበት መንገድ ለዛሬ የጠቀመኝ ትንሽ ተወት መደረጊ የተሰጠኝ ስፔስ አለና በራሳቸው ደግሞ የሆነ ነገር እንዲያገኙ የሚፍጨረጨሩበትን እድልም እንዳልነፍጋቸው እሱን ለማጣጣም ሞክራለሁ። እኔ በግሌ ያንን ነው የምከተለው። እሳቸውን ግን ምክር በጣም እየጠበቅኩ እኔም እንደዛው። በጣም ደንቅ ነው። አንድ ልጅ ቤትሽ ውስጥ ሲወለድ ልክ አጠገብሽ የሆነ ድምፅ መቅረጫ እንዳለ ነው አንቺ መጀመሪያ ያሳይሽው ነው የሚሆነው። እኔ አሁን ወጣቶች ስታሳድጉ እንደኛም ወደ ኋላ ተንደርደሩ አልልም። እንዳነበበ ሰው እንደሚያክሰው እናት ዘመኑን ተከትላችሁ ልጆቻችሁ ተቀርጸው ማሳድ የመጀመሪያ ያየው ነው ልጅ ቤት ነው። በቃ የልጆች የሚቀረጹት ቤታቸው ነው። እናት አባት ስናሳድግ እንዴት ነው ሁሉን ነገር ያውልህ። በቃ ዛሬ ላፕቶፕ ሪንካ፣ ዛሬ ይሄንን አድርጊልኝ፣ እሺ
እኔ ትልሉ የኔ ልጆች ይፈሩኛል። ምክንያቱም አሁን ከዚህ ዓለም ድካም አርፏል ትልቁ ልጄ። በጣም ነበር የምቀጣው። የ25 ዓመት ሆኖ መኪናዬን ይዞ ወጣ። እሱ እንትን ሆኖበት ነው ልደቱን ሊያከብር ይዞ ሄደ። ሲመጣ የመኪናችን ጋ ነው ይዤ የጠበቅኩት። አስገብቼ ጎንበስ ብል ብዬ ገረፍ ጎንበስ ብሎ ተገረፈልኝና መግረፍ የተወኩት ቀና ብሎ ኧረ እናቴ ደከመሽ እኮ አለኝ። ለካ እጅሽን ደከመሽ አለኝ። ያኔ ነው የተወኩት። ግን አሁን ትንሽ ጊዜ ስቀረው ለማለት እኔ ጋር መጥቶ ነበረ ላይ ጉልበቴ ላይ ወድቆ እናቴ አመሰግንሻለሁ። በፊት በጣም አዝን ነበር። ቅጣትሽ፣ ቁጣሽ፣ ምክርሽ ያና አሁን ግን በጣም ጠቅሞኛል። ውጭ ቢሆን ጠቅሞኛል፣ በትዳር ጠቅሞኛል። እኔ ያለሁበት ወንድ አንቺ ብሎ ወንድና ወንድ አይነጋገር። በጣም ነው የምናዝነው። ህፃን ልጆቻችንን የሴት ልብስ ያምርበታል ብለን የሴት ልብስ እናለብሳለን። መንገድ ያበላሻል። ወንዱን እንደ ወንዱ ሴቷንም መክረን ንጽህና ትልቁ ለልጅ የምትተዩ ንጽህና እንዴት ነው ከሰው ጋር ሲደባለቁ። የድሮ እናቶች ዲዮዶራንት አቆ በሎሚው በመኑ ታጥበው አሁን የዋርቴ ሽቶ ሆኗል አይደል? እናንተ ትረዱኛላችሁ። ከዛ ከወሩቅ ሲሸታቸው አቦዳል። አሁንስ ወጣቱ ይጠብቃሉ፣ ልጆቹን ይመክራሉ። ቁጭ አድርጎ እኔ የፈለገ ነገር ቢሆን ልጆቼ ያማክሩኛል። እናት በጣም ልጆች ለማማከር ቅርብ መሆን አለባት። ራሱ ሴት ልጅ እጮኛም ለመያዝ ብትፈልግ እናቷን ማማከር አለባት ብዬ ነው ማምነው። እናት ጓደኛም ነች፣ እናትም ነች። እኔ ልጆቼ አይደበቁኝም፣ ቁጭ አድርጌ እነግራቸዋለሁ። እንደኔ ሁኑ አልልም። እኛ ተቀጥቅጠን እንዴት ቀና ብለሽ አየሽ ምናምን አይደለም። ያሁኑ ጊዜውን ተከትሎ ባህላቸውን እንዳይተው ከመጀመሪያ ነው ብቻ እኔ ያሳደግኳቸው ልጆቼ ኢቨን የልጆቼ ሚስቶች እኔ ያሳደግኳቸው ሆነውልኛል። ለምን በድርጊት ነው የምናስተምረው፣ በፍቅር ፍቅር ሁሉን ይገዛል። ልጆች ስናሳድግ በፍቅር ነው። ይሄንን ለምን ነካ ብዬ አልመጣም። ይሄ ይፈጅሃል። ከፈጀህ ደግሞ ጠባሳ፣ ወደፊት ጠባሳው ደግሞ ሚስት እንኳን እንዳታገባ ያደርጋል። በግልጽ እንነጋገራለን። ግልጽነት እና እኔ አባልጓል ብልግና ስድብ ጎረቤት ቁጭ አድርጌ ልጄን እማማ ከሆነ ቀርቶ ሄዶ ተሳዳቢ ነው የሚሆነው። ጎረቤቴ እንዲህ ገላምጣን ሰላም እንዳትላት እንዳታያት። እኔ ጓደኛዬ ጥሩዬ ትባላለች በጣም ልጆቿ እስካሁን አክስት ነው የሚሉኝ እንጂ ጓደኛ መሆኔን አያውቁም። ለምን ሁለታችን አሁን በአሁኑ ጊዜ ጓደኛ ይበዛል። ልጆቻችንንም የጓደኞቻችን ናቸው በብዛት። እነሱንም ጸባይ ይይዛሉ። አንዷ ትመጣለች፣ አንድ ነገር ስትል ይሰማሉ። በንግግር እንስታለን፣ ሰው እናማለን። ያኔ ኮፒ ያደርጋሉ፣ አሜተኞች ይሆናሉ። ልጅ እኮ ለማሳደግ ጥበብ ያስፈልጋል። እና ያን ጥበብ ተጠቅመሽ ልጅሽን መክረሽ ከመጀመሪያ ነው የተሰጠን እኮ ምንም የማያውቅ ነው። ዝም ብሎ የሚተነፍስ የሚተኛ ተቀብለን ነው ያንን ልጅ ጡት ጠብቶ አስቀምጠን መድኃኒት እንዲለምድ አድርገን ነው። ጸባይን ማረቅ ይቻላል፣ ማስተማር ይቻላል። ወደኋላ አንወስድም። በደንብ እናቶች እና አባቶች በጣም መጠንቀቅ ያለባቸው እዚህ ላይ ነው። እድገት ላይ ከመጀመሪያ ነው። ከቀረጾች ይቀረጻል። እርሳስ ያልተቀረጸ እርሳስ ነው የሚሰጥሽ። አንቺ ቀርጸሽ ነው የምትጽፊበት ልጅ። ስለዚህ ይሄን ያለ እንዴት ነው ብዙ ነገር ተማር እንዴት ማድረግ እንዳለብን አይደለም። እንግዲህ እሽዬ ልጆቿ ገና ስለሆኑ ብዙ ነገር ማድረግ ትችላለች። እሷ የድሮንም ሳትረሳ አሁንም አዳብራ ያለውን ነገር መቼስ
ውይይታችን ማለቂያ የለውም በሌላ ነገር ካልተገናኘን። የተከበራችሁ ውድ የዘመናዊ ሾው ተከታታዮቻችን ያነሳናቸው ርዕሰ ጉዳዮች በጣም ከመብዛታቸው የተነሳ ሀሳባችንን ራሱ ለመጠቅለል በጣም ከብዶን እንደው አንድ የመጨረሻ ጥያቄ ላንሳ። ምክንያቱም እዚህ ጋር ሁለታችሁም ቃል የምትገቡልኝ በሌላ ጊዜ እንደምትመጡና የተለያዩ ርዕሶች ማንሳትና መወያየት እንችላለን። እንደው ያሰብናቸውን ሩብ እንኳን ሀሳብ አልጨረስናቸውም እና ለማጠቃለያ ግን እንደው አንድ ሀሳብ እንደ ዘመናዊ ሴት ቅድም ካዱ የሰማሁት ነገር አለና እንደው ራሷን ለመጠበቅ የተለያዩ አይነት አክቲቪቲዎች እንደምታደርግ አውቃለሁኝ እና እንግዲህ በ80 ዓመቷ የምታደርገው አክቲቪቲ በጣም ስለተደነኩበት ነው እና እስቲ እንደው ለዘመናዊ ተከታታዮች እነሱም እንዳንቺ አይነት ዘመናዊ ሴቶች እንዲሆኑ ምን አይነት አክቲቪቲ እንደምታደርጊ ምን አይነት ስፖርታዊ እንቅስቃሴ እንደምታደርጊ እኔ በጣም ስለተገረምኩኝ ነው እና እስቲ እናንተም እንድትሰሙት ብዬ ነው። ሌት የገባችሁ ወይንም መሀል ላይ የገባችሁ ተመልካቾቼ አንቺ ብዬ እያወራሁ ያለሁት አሁንም በድጋሚ ዘመድ ስለሆነን ነው። እናንቱ ብዬ እዚህ ላይ ብል ማስመሰል ይሆንብኛል፣ ለዛ ብዬ ነው። ስለዚህ አዱዬ እስቲ የምትሰሪያቸውን አክቲቪቲዎች ንገሪኝ እና እኔና የሹ ደግሞ እንነጋገራለን። እኔ በመሰረቱ ጠዋት እንቅልፍ አልወድም፣ ማለዳ ነው የምነሳው። ወፏን ስቀድማት ነው ደስ የሚለኝ። የወፍ ድምፅ ደስ ይለኛል። ምክንያቱም እነሱ ዛፍ ላይ ተንጠልጥለው አድረው ያ ቋንቋቸው ምስጋና ከሆነ እኔ ደግሞ መጀመሪያ እነሳለሁ። ያደረውን አካሌን አየዋለሁ፣ እኔን አያለሁ። እንዴት ነው ያደርኩት? ሌሎች እህቶች፣ ሌሎች እናቶች እንዴት ነው ያደሩት? ዛሬ ሆስፒታል ያሉ በመጀመሪያ እግዚአብሔርን አመሰግናለሁ። ለልጆቼ እጸልያለሁ፣ ለሀገሬ፣ ለእንደነዚህ ለወጣቶች ጸልያለሁ፣ ለእንደናንተ ጸልያለሁ። ከዛ በኋላ ቶሎ ብዬ ወደ ቀዝቃዛው ሄዳለሁ። ስፖርት በምንም ተአምር አልተውም። ከልጅነት የጀመርኩት በ23 ዓመት ጀምሮ ዋና ዋኛለሁ፣ ስፖርት ሰራለሁ። እንደውም አሁን ተውኩት እንጂ መዝሙር ራሴ ደርሳለሁ። ጠዋት ቁጭ ብዬ አምላኬን በሙዚቃ አመሰግናለሁ። ከስፖርት በኋላ ውሃ እጠጣለሁ፣ ቁርሴን እበላለሁ፣ ፊቴ ይታጠባል። ያው እንዳልኩሽ ነው፣ ወዝ ያለው ነገር ቀባላለሁ። እቤት ከሆንኩ ውጭ ከመሄድ ከሆነም ተጣጥቤ ለብሼ ባደርኩበት ልብስ ልጆቼ ሊያዩኝ አልፈልግም። ድሪያ ፒጃማ ባሌም እኔና ይሹ ቀስ እያለን እየተያየን ነው። አያቴም እንዴት ትላለች? እንዴት ሰው በፒጃማ ይታያል? ልጆቼ ሲያንኳኩ እነሱም ያውቃሉ፣ ቁጭ ነው የሚሉት። ለብሼ ተጣጥቤ ሽቶ አድርጌ ነው። ለምን ያደረ ሰው ሳይተጣጠብ ጠረኑ ይለወጣል። ጥርስ መፋቅ አለበት። እንዲሁ ሄዶ በቃ ባልም ቢሆን ወንዱም ሴቱም ንጽህና ግድ ነው። ስወጣ ጫማዬ ንጹህ ነው ወይ? ጠረኔ እንዴት ነው? ሰው ልስም እችላለሁ፣ ዘመድ አገኛለሁ። ልጆቼስ? እና አንደኛ ንጽህና አጠባበቅ ስነ ስርዓት በጣም ነው የማከብረው። እኔ ባህል አለን። ባህላችን ደግሞ ሰው ስናገኝ ሰላም መባባል አለ፣ መመካከር አለ። እኔ አንድ ሴት ልጅ ዝም ብዬ አላልፋትም። ለምሳሌ ዝም ብላ ባደረችበት ቢጃማ ለብሳ ካየሁ አንድ ጊዜ ነው የልኝ እኔ ልጅ ብዬ አቅፌ ስማትና አይሹ እንደ ያደርሽበት ልብስ ጠረኑ ጥሩ አይመጣም፣ ለቀን አይሆንም። ይሄን ታዩ በጣም ደግሞ ማስማያ ትራስ ልብስ ዝም ብሎ እሱ ላይ ፀጉር ሳይንሱም እኮ ይላል በጣም ለፀጉር ትልቅ በሽታ የሚያሳክክ ሰው ፊት ማከክ ይመጣል። መተጣጠብ በጣም አስፈላጊ ነው። የታጠበ አንሶላ በየቀኑ መለወጥ አለበት። ዛሬ እኔ ጤና ላልሆን እችላለሁ፣ ትንሽ አሞኝ ይሆናል። ያ የህመም እንትን አንዳንድ ነገሮች ልብሴ በቃ ያመዋል ብዬ ነው የማስበው። ዴይሊ መለወጥ አለበት። በንጽህና አምናለሁ። መጮህ አልወድም። ከሰው ተጣልቼ አላውቅም። ሰው ካስቀየመኝ እሸሻለሁ እንጂ መልሼ
አልናገርም፣ እጸልይለታለሁ። እንደው ለምን ተሳስቶ ሊሆን ይችላል። ልጆቼ እኔን ተከትለው ሊያኮርፉት አልፈልግም። ያስተማርኳቸውም ይሄ ነው። የኔ ባህሪ እንግዲህ ግማሽ ጥሩ ከሆነ ይሄ ነው። በጣም ደስ ቴኒስም ትጫወቻለሽ? ቴኒስ እጫወታለሁ፣ ዋኛለሁ። የት ነን ያለነው? እኔና እየተያየንብሽ ነው እንግዲህ በ80 ዓመት። ውድ ተመልካቾቻችን እንደኛ ተገርማችሁ እየሰማችሁ እንደሆነ አልጠራጠርም። በ80 ዓመት እኔ እንደው እጅና እግርም ማንሳት የምንችል አይመስለኝም ካለን አክቲቪቲ አንኳያ። በጣም አይደለ? በጣም የሽዬ ምን አልሽ? በጣም መቀመጥ የምናበዛ ያዝለቀቅ፣ ሁሉም ሳይንሱ የሚያስቀምጠውን ነው እሳቸው ያሉት። ዲሲፕሊን ይኑራችሁ፣ ሁሉ ጊዜ የምታረጉት ነገር ነው። አሁን ስፖርት ቤት እገባለሁ፣ ተዋለሁ። በአንዱ ነገር ስንጠመድ አንዱን እንተዋለን። እንደዚህ አይነት እንደኔ ያዝለቀቅ ነሽ? ስፖርቱ ላይ ንጽህናው ላይ ነው እንጂ ያዝለቀቁ የማይሰራው ሌላው ላይ ስፖርቱ ላይ ምናምን ያዝለቀቅ ጀመር ነው ማለት ነው። አሁን በቀዝቃዛ ውሃ ይታጠባለሁ፣ ደስ ይለኛል። ሳይንሱ የሚመክረው እሱ ነው። አሁን እንዲያውም ሰው በበረዶ ሁሉ እስከመነከር ደረሰ ፊቱ እንዳይሸበሸብና እነሱ ሳይንሱ ዛሬ የሚነግረንን ከትናንት ጀምረው የኖሩት ነው። እንግዲህ ተፈጥሮ በሰጣቸው አካባቢው በሰጣቸው እውቀት ለዛ ነው ከነሱ ጋር ብንገናኝ ብዙ እናተርፋለን የምለው። እንዲሁ ሁሉም ሰው የጻፈውን እርስ በርሱ የሚጣረሱ ነገር ስናነብ ከምንው ከነሱ ጋር ቀረብ ብንል ብዙ ጥበብን እናገኛለንና በጣም ያው በአሁኑ ጊዜ ንጽህና መጠበቅ ሁሉ ነገር ተመቻችቶ ያንን አናይም። በትራንስፖርት ውስጥ እናያለን፣ በስራ ቦታ ላይ እናያለን። እንደው የከፋ የማይለወጥ ችግር እንኳን ውሃ የማይፈታው ችግር እንኳን ቢኖር የሕክምናው መፍትሄ አለ። ውሃው እንደ ልብ ይገኛል። አሁን አይደለ? የንጽህና መጠበቂያዎቹም ሁሉም ነገር ባለበት ራሳችን ላይ ሰንፈናል። ስለዚህ በጣም ብዙ ነገር ስንፍና መማር አለ። በጣም ስንፍና መችስ ዛሬ የተከበራችሁ ውድ የዘመናዊ ሾው ተከታታዮቻችን እኔ ያሰብኩትን እንዳልኳችሁ ሩቡንም አልጠየኳችሁም። ገና የሚቀጥል ሾው ነው። በጣም ብዙ ነገር ከአዲ እንማራለን። በጣም ብዙ እቺ ያሰበችዋን ሩቧንም አልተናገረችም። ያለኝን መስጠት ነው የምፈልገው ብላለች። እውነትም እኛም ለመረከብ እንግዲህ ዝግጁ ነን። ዘመናዊ ሾው ተከታታዮችም እንደዚህ አይነት ሰዎች እየፈለጋችሁ ባካችሁ አምጡልን ስላላችሁ ዛሬ በድፍረት እንግዲህ የተከበረችዋን የተወደደችዋን ጋዜጠኛ አጠገቤ አድርጌ የጠየቅኩት ጥያቄ እንኳን እንዴት እንደሆነ ባላቅም እንደው ድፍረት እንዳይሆንብኝ እሷን አስቀምጬ፣ ምክንያቱም እሷም እንግዳዬ ናት። በጣም የምወዳት የማከብራት ድርብብ ያለች እመቤት ናትና አብረው ቢሆኑ ለማነጻጸር ይመቸኛል በሚል ነው። እንደ ሽዬ ሙያሽን ጣል አድርገሽ ሳትሄጂ እንዳትቀሪ እኔንም ለማረም ያህል ማለት ነው። እስቲ እንደው ማጠቃለያ ጥያቄ ጠይቂልንና የዛሬ ፕሮግራማችንን በዚሁ እንቋጭና ሌላ ጊዜ ደግሞ ተገናኝተን አቤት አዱ በቃ ከዚህ ፕሮግራም እኮ አትጠፊም። እሺ አመሰግናለሁ። አትጠፊም እና እስቲ እንደው አንድ ይሄን ብትጠይቂ ጥሩ ነበር ራሄል። ብዙ ነገር እንዳለፈኝ አውቃለሁ፣ ምክንያቱም ገባ ወጣ እያልን ነው ያልነው ሰዓትም ስለሚገድበን። አንቺ ደግሞ እስቲ በሙያሽ ሳይጠየቅ ማለፍ የለበትም የሚለውትን እንደው አንድ ጥያቄ ለመናገር ያልተጠየቀ ያላል መሰለኝ። ለሞራል ይበለሽ ለመጠየቅ ያህል መጠየቅ ከሚሆንብኝ ብተው ነው የሚሻለው። ግን ብዙ ነገር አለው። ሌላ ጊዜ ፈቅዶልን በክፍል ልጅ አስተዳደግም ብለን ሌላው ሁሉ ነገር ነካክተነዋልና ለየብቻ ቢሆን እየመረጠም ሰው የጎደለበት ጋር እውቀት በጣም የሚያስፈልገው ጋር ለመስማት እድሉን ይሰጠዋልና ዛሬ ያልነካካነው ነገር ግን የለም። ግን በጣም የሚያጓጓ አይነት ስለሆነ እውቀታቸው ጥበባቸው እኔ ያጥሮብኛል። ሁሉ ከምመልስ ሁሉ ስለጠራሽ ደስ ያለኝ እንዳዳምጥ እድሉን ስላገኘሁት ፊት ለፊታቸው ቁጭ ብዬ ማዳመጥ ስለቻልኩ ነውና በጣም ትልቅ ነገር ነው ያረግሽልኝ። በጣም ነው የማመሰግነው። ተመልካቾችም ደግሞ ይገባናል እንዲህ አይነት ርዕሰ ጉዳይ ሳይሆን ፍጥን ያለው የቲክቶክ አይነት ኮንቴንት ይስበናልና ጊዜ ሰጣችሁ ብታዳምጡ ግን ብዙ ታተርፉበታላችሁና አይታችሁ ደግሞ ዝም አትበሉ። ለሌሎች አጋሩ። ቻናሉን ሰብስክራይብ አድርጉ። ያያችሁትን ደግሞ
ለራሳችሁ ሳትይዙ ለሌሎች አጋሩልን ለማለት እነሱን ነው እንደምጠይቅ የምፈልገው ተመልካቾች። ከእሳቸው ከአንቺም የጎደለ የለኝም። በጣም ነው የማመሰግነው። ለሞራሌ ብለሽ አይደለም። እንግዲህ አሁን እንደተባለው ርዕሱ በጣም ከመስፋቱ የተነሳ ዛሬ ብቻ አይደለም እንግዳችን የምትሆነው እና የተለያዩ ርዕሶችን ሊነሳላችሁ የምትፈልጉትን አንድ ርዕስ በስፋት እንድናነሳ አሁን ቅጭብ ያደረግነው ማንነቷን እንድታውቁ፣ እንዴት እንዳደገች፣ እንደው አሁን ልጆቿ እንዴት እንዳሳደገች፣ አሁን ያላትን የህይወት አመለካከት ምን እንደሆነ እንደው በአጠቃላይ እንድታውቁት ነው እንጂ ከኛ ሾው አትጠፋም። ቃልም ገብታልናለች። እንዲሁም የሽዬን እያስቸገረን አልፎ በሚመቻት ሰዓት በምትችል ሰዓት ማለት ነው ለሁላችንም ስለሚጠቅም የሽዬም የራስሽ ሚዲያ አለ፣ ዩቲዩብ ቻናል አላት እና ሁላችንም ስለሚጠቅም እስቲ ርዕሶችን እዚሁ ላይ ጻፉልን፣ ሀሳብ አስተያየታችሁንም አስፍሩልን። የዚህን ጀነሬሽን እና የዛን ጀነሬሽን ደግሞ ያለውን ጋፕ መሀል ላይ ክፍተቱንም እየጠቀሳችሁ ሞራል ስጡን። ዘመናዊ ሾውን ሰብስክራይብ አድርጉ። ገና ብዙ የምትጠቀሙበት ሾው ነው። እኛ መቼ ዛሬ ተደምመናል፣ እናንተም እንደኛ እንደተደመማችሁ ነው። እንግዲህ ሀሳብ አስተያየታችሁን ስጡን። ለዛሬ እንግዶቼን እጅግ አርጌ አመሰግናለሁ። አዱዬ እድሜና ጤና ይስጥልን፣ ለትውልድ የምትተርፊ ብዙ ነገር ያለሽን የምትሰጪ እናት ያድርግልን። እኔ በእውነት በቃ ቃል የለኝም ስላንቺ አውርቼ። እንኳንም ያወቅኩሽ እንኳንም የኔ የሆንሽ ትንሽም ተምሬያለሁ እኮ ደርባባነት እና ገና በየቀኑ እንግዲህ የምንማረው ነው። ሁለታችሁም ከድምጻችሁ ጀምሮ ካቀማመጣችሁ፣ ካለባበሳችሁ እንዲሁ ድባቡ እዚህ ጋር የነበረውን ነገር ሳይራሱ ስለ እውነት የሆነ ሰላማዊ መንፈስ አለበትና ይሄ ዘመናዊነት በጣም ሁሉም ሰው ሊገነባው ሊማረው የሚገባው ነገር ነው እና እድሜ ከጤና ይስጣችሁ። በጣም አድርጌ ወዳችኋለሁ፣ አከብራችኋለሁ። እንግዲህ ይሄ ነው ለማጠቃለያ የምለው። አመሰግናለሁ። በጣም አከብርሻለሁ። 70 ዓመት በቃ ከ70 ዓመት በኋላ በቃ በሚባልበት ጊዜ 80 ዓመት እናት ጠርተሽ በማነጋገርሽ ሞራሌን በመጠበቅሽ ይሄ ትልቅነት ነው። ከአንቺ ትልቅነትን ተምሬያለሁ እኔ። አመሰግናለሁ። ልጄ በጣም ደስ ብሎኛል። እግዚአብሔር ይባርካችሁ። በጣም አመሰግናለሁ። በጣም አከብራችኋለሁ።